በስራ ፈቶች ጭንቅላት ተንኮል ይመረታል። ቁጭ አትበሉ። ስራ ያጣ መነኩሴ አቤት ሲበሉት እኔ ስራ ስላላጣው እኔ የመሰደባችሁ ይመስሏችሁ ነው። በምን ዝም ብላችሁ ችግር የለም። እኔ ስራ አላጣውም መስራት ነው ያቃተኝ እንጂ። ስራ ያጣ መነኩሴ ቆቡን ቀዶ ምን ይላል? ለምን እንደዚህ እንደተባለ ግን ታውቃላችሁ? ተረቱ ጉድ ተረቱን ይዛችሁ ለምን ይመስላችኋል? የዋናችሁ መሰለኝ። ስራ ያጣ መነኩሴ ቆቡን ቀዶ ይስፋ ነው እኮ ይሰፋል አይደለም፣ ይስፋ ህግ ነው። ምን ማለት ነው? ስራ ሰርቶ ቢያልቅበት ሰይጣን ዓለማዊ ሐሳብ እንዳያሳስበው ቆቡን እንደገና ከንሶ ቢሆን ይስፋ ነው። ሐሳቡ ሰይጣን እንዳይገባበት ሌላ እንኳን እንደው አትክልቱን ኮትኩቶ እርሻውን አርሶ ቁፋሮን ቆፍሮ ሰኔኑን ሰርቶ ቅርጫቱን ሰርቶ ቢያልቅበት እንዲያው ቆቡን ቀዶ ቢሆን ይስፋ እንጂ ቁጭ ማለት የለበትም። ሰይጣን አይምሮ ውስጥ እንዲገባ ፋታ ላለመስጠት። አንድ ባይታዊ ነበረ። ድንጋይ ከበረሃ ለቅሞ ያመጣና ያመጣውን ድንጋይ ተሸክሞ መልሶ በረሃ ይወስደዋል። አይገርማችሁ? ድንጋዩን ተመልሶ በረሃ ይወስደዋል። እንዴ አባ ምን ሆኑ? ድንጋይ እያመጡ መልሰው በረሃ ይወስዳሉ ሲሏቸው ከመ እያይርፎ ለዘ እያርፈኒ የማያሳርፈኝን ላለማሳረፍ ነው አሉ። እስኪ በሉ የማያሳርፈኝን ላለማሳረፍ። የማያሳርፈን ማን ነው? ዲያብሎስ። እንደገና ስጋ እረፍትም ይነሳል። እረፍት የሚሰጣኝ ለማሳንጣት አላርፍም። አባ ፓምቦ የሚባል ነበር። ሲበላ እየሄደ ነው የሚበላ። እየሄደ ቁጭ ብሎ አይበላም። ለምን ሲባል ለመብል ቁም ነገር ብዬ ጊዜ አልሰጠውም ይላል። ጊዜማ ስሰጠው ሰይጣን በእረፍት ይገባብኛል። እረፍት አታብዙ፣ እንቅልፍ አታብዙ። የእንቅልፍ ብዛት የተቦጫጨቀ ልብስ ያስለብሳል። ሰሎሞን እንደዚህ ያለ። በቦት ይበሉ የእንቅልፍ ብዛት በሉ የተቦጫጨቀ ልብስ ያስለብሳል። እንቅልፋም አትሆኑ። ሌላው ቢቀርሳ ነው አንብቡ። ስራ የለ ነው የምትሉኝ መልሱ። ስራ የለ ተመርቆ ቁጭ ነው የምትሉ አንብቡ። ባይ አንድ ሁልጊዜ ደስ የምትለኝ አለች ልንገራችሁ። አንድ ሰውዬ ያለውን አንተ ልጅ እባክህ ተማር ሲሉት አንድ ጳጳስ ምንድን ነው ያለ? ምን እየበላህ ልማር? መልሱ ደግሞ ስትደነቁር ምን እየበላህ ደነቆርክ ነው ያሉት ማለት ነው። ስትደነቁር ምን እየበላህ ነው የደነቆርከው? እና ስራ ፈት ለክብር አይመረጥም። ሰማችሁ ዘመዶች? እና እንደው ሀገራችንን እግዚአብሔር ከስራ ፈት ይጠብቅልን። እውነቴን ነው የምነግራችሁና ስራ ፈትም አትምረጡ ብዬ ነው። ወደዚህ ወደ ሰበካ ጉባኤም ብትሉት ወደ ምንም ብትሉት ወደ ምንም ብትሉት ወደ ምንም ብትሉት ወደ ምንም በቃ በአጠቃላይ ወደ